ከመድኃኒት ውጪ ከፋርማሲ ምን ልትገዢ ትችያለሽ? ኮስሞቲክስ ኮስሞቲክስ ዶዶራንት እሺ ለምትፈልግ ወንዶቹ ናቸው ኮስ ኦኬ የኢትዮጵያ ሴቶችን ባህሪና አስተሳሰብ ካልተረዳችሁ እመነኝ ወንድ ልጅ አንድን ሴት ወደ አንድን ሴት አፍቀረ ባህሪ ሴቶችን በመሰረታዊነት የኢትዮጵያ ሴቶች ባህሪ ከመላው ዓለም ሴቶች ይለያል። ይሄ እኔ በራሴ በሰራሁት ሚኒ ሰርቬይ ሚኒ ሪሰርች ያረጋገጥኩት ነው። ባህሪያቸው ሁሉ ኦል ነው። ካንታ ጋር እቃት መታጠቢያ ቤት ደርሼ ልምጣሽ እስከዛ ክፈልና እንወጣለን። እሺ ከፍላለሁ። ወይኔ ብር አለስኩ። A few moments later. ቤቢ ለምን እስካሁን ቁጭ አልከፈልክም? አንወጣም? ፊቄስ ጮጽናቂ ምን አጴሬስ ጴጽናን ማነው ቻናልን ቀይራ የጠበቀችኝ? ምንድነው የምታወራው? ፊቄስ በቃ አልገባኝም። አየሻ ምንም ነው ማትረጂኝ አንቺ ምንም ማትረጂኝም። በቃ ምንም እንደውም መለየት ፈልጋለሁ እንጂ ቻው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ብዬ ያሰብኳቸውን የተመረጡ አዳዲስና አሪፍ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደተለመደው ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ አላደርጋችሁ አሁንም ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ አንድ ወንድማችን እንግዲህ የሴቶችን ባህሪ 100% በሚባል ደረጃ እንግዲህ ጠንቅቄ ያውቃለሁ፣ ምን እንደሚያስቡን ቀድሜ ማወቅ እችላለሁ እያለ ነው። እስኪ ቪዲዮውን እንከታተል። የኢትዮጵያ ሴቶችን ባህሪና አስተሳሰብ ካልተረዳችሁ እመነኝ ወንድ ልጅ አንድን ሴት ወደ አንድን ሴት አፍቀረ ባህሪ ሴቶችን በመሰረታዊነት የኢትዮጵያ ሴቶች ባህሪ ከመላው ዓለም ሴቶች ይለያል። ይሄ እኔ በራሴ በሰራሁት ሚኒ ሰርቬይ ሚኒ ሪሰርች ያረጋገጥኩት ነው። ባህሪያቸው ሁሉ ኦል ነው። ካንታ ጋር እቃ ልትገዛላት ሻፒንግ ምናምን ስትሄዱ ይሄ ያምራል፣ ይሄ ልብስ ነው የሚያምረው፣ ዋው ትላለች። ሻጯ ማሽቃበጥ ሻጯ እንዲታምሩብሽ በቃ ሄዱ ስንት ነው? 2000 ብር 2500 3000 ቁጭ አድርገህ ትገዛለህ። ወድጃለሁ ብለህ ብልጦ ወንድሜ ስለማታውቃት ነው። ቅዳሜ ጠዋት ሄዳ ቦንዳ ሲፈታ ተሸፋፍና ሄዳ ከጆንያ ውስጥ እያወጣች ነው እንደዚህ የመረጠች የምትገዛው። ኩል ለመምሰል ትሞክራለች። እሱ ይመላል። ቦንዳ መርጣል። ቅዳሜ ጠዋት ማንም ይቀድማት የለም። ልብሷን ተሸፋፍና ቦንዳ ሄዳ ጠዋት ቦንዳ ይመጣል። ቦንዳ ልብስ ማለት በቦንዳ ማለት ይሄ ነው የመጠመን ትግል። ሴቶቹ ይሄንን የለመዱት። አንተ እውነትም 100% በሚባል ደረጃ አጥንታችኋል። እንዳንተ የተረዳችሁም አለ ብዬ አላስብም። ከመድኃኒት ውጪ ከፋርማሲ ምን ልትገዢ ትችያለሽ? ኮስሞቲክስ ዶዶራንት እሺ ለምትፈልግ ወንዶቹ ናቸው ኮስ ኦኬ ነፃነት ግን ማለት ነው። የእሱን ተውት። እኛ ምንድን እናስብ ነበር የሚፈልገው? ቆይ መታጠቢያ ቤት ደርሼ ልምጣሽ እስከዛ ክፈልና እንወጣለን። እሺ ከፍላለሁ። ወይኔ ብር አለስኩ። A few moments later. ቤቢ ለምን እስካሁን ቁጭ አልከፈልክም? አንወጣም? ፊቄስ ጮጽናቂ ምን አጴሬስ ጴጽናን ማነው ቻናልን ቀይራ የጠበቀችኝ? ምንድነው የምታወራው? ፊቄስ በቃ አልገባኝም። አየሻ ምንም ነው ማትረጂኝ አንቺ ምንም ማትረጂኝም። በቃ ምንም እንደውም መለየት ፈልጋለሁ እንጂ ቻው። አመለጠ በቃ ቻው ብሎ ይሄ በቂ ምክንያት ነው። በቃ ሌላ ምንም ነገር አያስፈልግም። ሌላው ደግሞ ከቅርብ ጊዜያት ወዲህ እየተስፋፋ የመጣው የሰው ልጆች ሞት ነው፣ በተለይ የወጣቶች። ከዚህ ጋር በተያያዘ እስኪ አርባ ምንጭ ዩኒቨርሲቲ የሰማ አንድ አስደንጋጭ መልእክት አለ፣ እሱን እንከታተል። እጅግ በጣም ያሳዝናል። ይህ ታዳጊ ብዙ ህልም ያለው ህልሙን ለማሳካት በዩኒቨርሲቲ እየተማረ የሚገኝ ይህ ተማሪም በትናንትናው ዕለት መገደሉን ተከትሎ ብዙዎች መረጃዎችን እያደረሳችሁኝ ትገኛላችሁ። ይህ ልጅ ናትናኤል ይባላል። የሁለተኛ ዓመት የአርባ ምንጭ ዩኒቨርሲቲ ተማሪ ነው። ታዲያ ዶርም ውስጥ በጓደኛው ጋር በተፈጠረ ጸብም ህይወቱ እንዳለፈ የአርባ ምንጭ ዩኒቨርሲቲ በገጹ ላይ መግለጹን እኔም ተመልክቻለሁ። በነገራችን ላይ በተማሪዎች ላይ የሚፈጸም ግድያ እጅግ በጣም ያሳዝናል። በተለያዩ ቦታዎች ላይ እየተደጋገመ መሆኑን እየተመለከትን እንገኛለን። ለተማሪዎች በቂ የሆነ ከለላ በቂ የሆነ ጥበቃ ያስፈልጋቸዋል። የአርባ ምንጭ ዩኒቨርሲቲ በዚህ ጉዳይ ላይ ሊሰራበት የሚገባው ጉዳይ ነው። በጣም የሚያሳዝን ነገር ነው። ለሟች ነፍስ ይማር።
ኢትዮጵያ ውስጥ ጸጉሯ ረጅም የሆነ ሴት ተገኝታ ጸጉሯን ለመስራት የምታወጣው ወጪ እንግዲህ ብዙዎቹን እያነጋገረ ይገኛል። ጸጉሯን ለመስራት እስከ 1 ሚሊዮን የሚደርስ የኢትዮጵያ ብር አወጣለሁ ብላለች። እስቲ ከአንደበቷ የምትለውን ነገር እንስማ። በርግጥ አስቸጋሪ አይደለም የኔ ጸጉር ያለ ለስላሴ ስላለው እናትሽ አንቺን ለመስራት ሲሉ እጃቸውን ታጥበው እንደሚሰሩት ተናግረሻልና ስላልተለመደ እንግዳ ስለሆነ ምናልባት የተለየ ምክንያት ይኖራቸው ይሆን ወይ? ሲያጥቡኝ ይተጋገዛሉ መሰለኝ ስላለ የቁመት ጉዳይ ነው እንጂ የቁመት ጉዳይ ነው። ሲጠቀልሉኝ ያው ቁመት ያለው ሰው ያስፈልጋል። ሳጋ ይሄን ጸጉርሽ ቢጎዲኑ ይዞስ አንድ ካምፓኒ ጋር እንድታወሪ አመቻችተናል። በእይታ ቤተሰቦቻችን ፊት እንደውልና ታወራችኋለሽ ማለት ነው። እሺ እንኳን ደስ አለሽ። አመሰግናለሁ። አንድ ሚሊዮን ብር ጉላት ተቀርቷል። ግራ ገባኝ። አሁን ላይ ግን ዝግጁ አይደለሁም። እኔ በጣም ይቅርታ። አዎ ግን እኔ ዝግጁ አይደለሁም። በጣም ይቅርታ። ብሩን ግን አይተሽዋል አይደል? 1 ሚሊዮን ብር ነው ያለው። አረ ምንም ድርድር ውስጥ የሚገባ ነገር አይደለም። ለምን እንዴ? እኔ እኮ በቃ በጣም ደስ ይላታል ይሄ ትልቁስ ምናምን ብዬ እኮ ነው እንትን ያልኩልሽ። እኛ እኮ መቀስ ምን እኮ ዘገደርሰን እኮ ጨርሰናል። አንደኛ ንቀትም ይመስላል መሳቂያው። ይቅርታ ግን ሙሉን ክፍያ ባስፈጽሙ ግማሹ ይከፈልሽ። እንዴት ነሽ? አለን። ሰላም ነው ወይ? ደህና ነሽ? አለን። ምን ጉድ ነው ጸጉርሽ? ጸጉሬ ነይ ሞከር አለብኝ። ኧረ የእውነት እንዳስቢው ግን ብዙ እንዳስቢው በጣም ነው የሚያምረው። አመሰግናለሁ በጣም አመሰግናለሁ። አልሰራሁትም። አትቀልጂ። አልቀመጥም። ይቅርታ ጸጉርሽ ነው ለምን ልቀመጥ? ኧረ እንዴ አረፍ በእናትሽ ይቅርታ። በጣም ጸጉርሽ እያየሁኝ እንግዲህ ተቀባይነት ራሱ ጠፋ። ያው ምን ይደረጋል? እሺ ሲያምር። አመሰግናለሁ በጣም አመሰግናለሁ። ደስ ይላል በጣም። ኦልሞስት ልብስ አያስፈልግሽም እኮ ከላይ። አዎ ያው እንደው ደረብ ላርጋት ይችላል እንጂ ለማድረግ ነው እንጂ ኦልሞስት ታች እግርሽ ጋር ደርሷል። ከፈጣሪ ጋር ደግሞ በሚቀጥሉት አመታት መሬት ላይ ይደርሳል። በጣም ደስ ይላል። ዛሬ እንግዲህ ሂውማን ሄር ስንት ነው የገባው? እንግዲህ ታውቂያለሽ? እንኳን ለጊዜው እኔ አላውቅም። አትጠቀሚም? እኔ አልጠቀምም። ዋጋውን ምንም ጭራሽ ያው ንግዛሽ የሚሉኝ ሰዎች እኔም ባቅሜ ታያለሽ። ያምራል። ጸጉርሽ በጣም ነው የሚያምረው። ያጽናናሽ ማለት ነው። የምር ያምራል። ረጅም ጸጉር የማይወዱ አሉ አይደል? አጭር ጸጉር አድናቂዎችም አሉ። እኔም እንኳን አጭር ጸጉር ያምራል። እሺ አመሰግናለሁኝና ተፈጥሮሽ ነው። አመነናል። እንክብካቤም ተጨምሮበት ለሚለው ያ ልክ ነሽ። ተቆርጠሽ ተቀለሽ ሙሉ ኖ እንደው እንደዚህ ጫፍጫፉን ምናምን ጫፍጫፉን ቆርጠዋለሁ። ከፊት ደግሞ የሆነ ሰዓት ላይ እቺን ተቆርጫን ነበር ከ2 አመት በፊት ነው ከ3 አመት በፊት አካባቢ እዚህ ጋር። አትቀልጂ። የምር ፎቶ አለሽ? ፎቶ አለኝ ያው ለግራጁዌሽን ያው ስለዚህ እንደዚህ ድፍት አድርገሽው ሌላው እንደዚህ ረጅም ማለት ነው። እሱን ስታይል ፈልጌ በ2 አመቱ ነው እንደዚህ ሆነው 3 አመት ኦልሞስት 3 አመት አሁን ቀስ እያለ ለጓደኞቹ ጋር ትደርሳለች። ደስ ይላል። እንግዲህ ምን ይባላል ይታደሉታል እንጂ አይታገሉትም። ግን ጸጉር አንዳንዴ በትግል ይመጣል መሰለኝ። በትግልም ይመጣል አይደለ? ግን ቢመጣ የኔ ይመጣ ያንቺ እዚህ ድረስ ይደርሳል አይደርስም? ይሄ ተፈጥሮ ጉዳይ ይመስለኛል። የተፈጥሮም ጉዳይ ነው። አይ በትግልም የሚቀየር ነገር አለ አምናለሁ እኔ በዛ አይደለ? ልክ ነሽ። እንክብካቤ ይፈልጋል ዋናው ነገር። እሺ ነካኪው እንጂ እንዴ ሰው ሂውማን ሄር እንትን ያሏት እነሱ የገዙት ሴትዮዋ ራሱ እንደነሱ ሳትነካካው አስራ እንደሚነኩት ነኪው አይነቀል አይሆን። ዋው በጣም ደስ ይላል። እውነት አመሰግናለሁ። ይኸውልሽ ሳንተዋወቅ ተቀመጪ ሳልልሽ
ራስሽ እንትን አልሻለሁ ቤተሰቦቼ ሳላስታውቅ ስለጸጉርሽ እያወራሁ ቅርበሉ ቤተሰቦቼ እናንተ ነው በአካል ብትሄድ ከኔ በላይ ነው ብትደነግጡት ደንግጠሽ ነበር እንዴ ኦፍኮርስ እንዴ እናንተ እንዲነት መስርሽ በጪብኝ እንደዚህ እንደማስደነግጥ አላውቅም ነበር እንዴ አስቢ ደግሞ በየመንገዱ በርግጥ አትለቂው መሰለኛ አዎ ብዙ ጊዜ አለቀውም አልፎ አልፎ ረጅም ጸጉር ያላቸው ሰዎች ጥቅልል አድርገው ሲያስይዙ ነው ማየው ብዙ ጊዜ ትኩረት ይስባል ሰው ሲያይሽ ምናምን ሳቀቀለው እኔ በጣም ብዙ ጊዜ ኮንፈርት አይሰጥም ከኖርማልም በላይ ስለሆነ መሰለኝ ልክ ነሽ እንታወቅ ላይ ሴታችሁ አስፈላጊልኝ እሺ ሴተ ሰይፈ እባላለሁ ወይም ደግሞ በቲክቶክ ስሜ አሜን አሁን ስም ለሁለት እየተለየ የቲክቶክ የሚባል በቃ ስም በጣም እንትን ሆኗልና ለምን አጋጣሚ ወይ ህጋዊ ቦታ የሆነ ነገር ሲሆን እስኪ በዚህ ዙሪያ የተሰማችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ ሴቶችስ ብትሆኑ እናንተ በፀጉራችሁ ላይ ምን አይነት ውሳኔ ትወስናላችሁ የሚለውን ነገር ለማወቅ ፈልጌ ነው ኮሜንት ላይ አስቀምጡልኝ ማንጋፋና ጀምራለሁ ገና ሰዓት እስኪገባት ራሱ ጌሙ ስለሚቆይ ወረቀትን ከማያስረዳ ሰው ጋር መኖር ከባድ እኮ ታጥቼ ነው ሴንስ ኦርጋኗን እንኳን ይዛ ያልመጣች ሴትዮ እኔ ልሽ በአካላዊ ነገር አልናገርም ብዬ ነው ታዩ ችግር የለውም በመንፈሳዊስ ቢሆን ሲነግርሽ አንዱን ሴንስ አርገሽ መልሰሻል ሲጀመር የስክሪን ጋር አቅርባችኋታል አታይም አሁን ይነበብላታል ታነቡላታላችሁ አንቺ ምን ቸገረሽ ጥያቄውን ይሄው እናመጣው አንበበሽ ምን አመጣሽ እሺ ብዙ ጊዜ አስቴርን ለምን አይነት ካራክተር ያጫወታል ነገረኛ ታጣጣ ፈንዲሻ ለሆነሽ ማን ጠየቀሽ ከተዳር ውጪ ማርግዛለች እንትኑ ላይ ፊልሙ ላይ እሺ ግን አስቴር ብዙ ጊዜ የአስቴር ካራክተር ምን ላይ የታጨ ነው ያመጫች ባለስልጣን ሚስት እንዲሙንድል ብለሽ አይገባሽም የፀጉር ሽያጭ አይደለም አርት ነው እስኪ ዝም በይ ኦ ማይ ጎድ ምን ትምህርት ቤት ቀርታ እኮ ምን ነው ሲባል አጎት አርጎት ሄዶ ጫማው ኧረ ሚስጥር ቢባል አላሶራ አለ ወይ እኔ ነው እየተጠየቀ ያለው እሷ እኔ እዚህ ዓለም ላይ ካልሰጠሽ ትቀደበች አይደለም ነው ተማዘሽባት እሷ ማለት ፈልግ አይደለ ኧረ እድሉን ስጪኝ በእናትሽ አንዴ እሺ ይቅርታ ያደላውራ በጸባይ እሺ በዚህ ጉዳይ ላይ እንግዲህ ሊያሾ መልስ ሰጣለች ምን እንደምትል እንስማት ኢቢኤስ ላይ በቀረበው ኢንተርቪው እንደ ጓደኛ ቪዲዮ እኔ አላየሁትም ነበር ትናንትና ነው ቱቱ አላየሽም እንደ ኢንተርቪውን ያስቴር ወረኛዋንና የጓደኛዋን ኢንተርቪው ምናምን ብለው ከፍተን እየሰማነው ነበር አዳመጥኩት በነገራችን ላይ ጓደኝነት ልክ አለው አሁን እንዲህ ብዬ ብናገር ከኔ ጋር ችግር ያለባችሁ ሰዎች በሌላ ልትተረጉሙት ትችላላችሁ ለሌሎች ጓደኞች ምክር ነው የምሰጣችሁ ጓደኝነት ያን ያህል ብትወዷትን ብትዋደዱ ልክ አለው በመጀመሪያ ደረጃ አሁን ሁሉ ጊዜ ቱቱን እኔ ቤት ስለምታዩት ቱቱ ለኔ ታዛ የምትኖር ጓደኛዬ ነው የምትመስላችሁ በቃ ቱቱ ሬጋ መጣ እኔ ቱቱ ቤት ብሄድ ከቱቱ የበለጠ ታዝዤ ነው የምቀመጠው የጓደኝነት ልክ አለው ጓደኝነትን የምትከባበርበት ልክ አለው አንዳንዴ ሰው ፊት ስትሄድና ሰው ፊት ስታወራ ያራዳለች ሼም አንዳንዴ የከተማ ልጅ ስትሆን ሼም ይዛል ስታወራ ገብቷል ስትዘረጠጥ ራሱ እንደተዘረጠጥክ ያወቅ ዋጥ ነገር ታረጋዋለህ ገብቷቸዋል ይሄ ላይክ አትጋፈጡም እንደዚህ አይነት ነገር እውነት ለመናገርና ያየውባት አስቴር ላይ ያንን በባህሪዋም ልጅቷ አስቴር የምትባለው ልጅ በጣም ምስኪን ልጅ ናት ጋይስ እመቤቴ ነው የምታውቋት መስክሩ ነው ውሸት ማወራ ከሆነ ጓደኛ ለጓደኛ እንተራረባለን ምናምን ቀልድ ነው ኖርማል አረባክ በህዝብ ፊት እያሰጣኝ ቀልድ ነው ባናተ ተተከላሉ እኔ ጓደኛዬ ስታወራ ተጠንቅቃ ነው የምታወራኝ ሳወራ ተጠንቅቄ ነው የምናወራው መላላስ ነው ለምሳሌ እኔና ቱቱ አንላላስ ነው እንዴ ቱቱ እብድ ትለኛለች ቱቱ ብቱቱ ላታለሁ ንቂያት አይደለም ግን እንደዚህ ላይክ ማለፍ የለባችሁ አንዳንዴ በጣም ጓደኛዬ ናት በጣም ቤስት ፍሬንድ ናት ብለሽ ህዝብ ፊት መጥተሽ ዝርጥጥ ያደረግሽ ስለምንናባበብ ነው ስለምንተዋወቅ ሪሊ እንደየሆነ ሰዓት ላይ ጋዜጠኛው ራሱ ጋይስ አላሶራ ማለቻት እስክትል ድረስ ማለት ነው በጣም ተቆጣጣርሽው በጣም በብዙ ነገር አይተሻለሁ ራስሽን እንዳዋቂ ነው የምታየው ከዚህ በፊት ኢንተርቪው ላይ አይተሻለሁ እዛ እንተዋወቃለን ምናምን የሚባለው ኢንተርቪው ላይ ወጥተሽ ስለባልሽ ስታወሪ መጀመሪያው አንቺ
የእናንተ የትዳራችሁ የራሳችሁ ጉዳይ አፍርታችሁ ወልዳችሁ የምትኖሩ ሰዎች ናችሁ። አንዳንዴ ሚዲያ ላይ ወጣችሁ የሚዲያ ሰዎች ታውቃላችሁ ስለተባላችሁ ብቻ አፋችሁን የምትከፍቱ ሰዎች አላችሁ። ከዛ ውስጥ አንዱ አንቺ ነሽ። ባሌ ዶክተር ነው፣ 7 ዓመት ዩኒቨርሲቲ ገብቶ የተማረው ባለቤት፣ 7 ዓመት የደከሙት ባለቤት እሱ ከኖር ሰርቶ ስንት ነገር አድርጎ ከሚያመጣው ብር እኔ እዚህ ሶሻል ሚዲያ ላይ ማስታወቂያ ሰርቼ የማገኘው ብር ይበልጣል። ይሄ ባይዘው የባልሽን ሊሚት አይደለም ያሳይሽ፣ የባልሽ ላለሽ ክብር ነው። ይሄ ክብር አይደለም ባይዘው አይደለም። የፈለገውን ያህል ነገር ቢሆን ሴት ልጅ የበላይ እንደምታስገባ ማንም ቢያቅ ሚዲያ ላይ ወጥተሽ ደረትሽን ከፍተሽ ፈልቅቀሽ እኔ ከባሌ እንደዚህ ምናምን የበለጠ እንደዚህ እሱ እንደዚህ ሰራ እንደዚህ ያገኝ እኔ እንደዚህ ያገኝ አይባልም። አታስመስሉ፣ አስመሳዩላ። ሌላው ደግሞ ተወዳጇ ድምጻዊት ኩኩ ሰብስቤ ካወጣችው አልበም ጋር በተያያዘ የ40 ሚሊዮን ብር የሽልማት ስጦታ ተበርክቶላታል እየተባለ ነው። እንከታተል። 40 ሚሊዮን ብር ስጦታ ተሰጣት ተብሎ በብዙ ማህበራዊ ድረገጾች ላይ እየተዘገበ ይገኛል። በኢትዮጵያ ሙዚቃ ታሪክ በአልበም ሽያጭና በመድረክ ስራ ክፍያዎች የ10 አንጋፋ ቀንቃኞችን ክፍያ በአንድ ቢጨመቅ እንኳን ለእርሱ ከሚከፈለው ጋር ቢነጻጸር ፍጹም የተራራቀ እንደሆነ የሚነገርለት ቴዲ አፍሮ ነው። ይህ ሰው ታዲያም አልበም ሰርቶ ካጠናቀቀ በኋላም አሁን ላይ ባለው የሽያጭ ዋጋም እስከ 40 ሚሊዮን ብር የሚከፈለው አርቲስት እንደሆነም ይነገራል። በመድረክ ስራዎቹም ውድ ተከፋዩም እሱ እንደሆነም እንዲሁ በርካቶች ይመሰክራሉ። ታዲያ ቴዲ አፍሮ ከ8 ሙዚቃዎች በላይ ለኩኩ ሰብስቤ በነፃ በረከተላት። ይህንንም አልበም ለራሱ ተጫውቶት ለገበያ አቅርቦት ቢሆን ኖሮም አከፋፋዮች ያለምንም ቅድመ ሁኔታም ከ40 ሚሊዮን ብር በላይ እንዲሁም ከተጠየቀው ገንዘብም በላይ ተጫርተው ለመግዛት እንደሚረባረቡ ግልጽ ነው። ቴዲ አፍሮ ግን ለሚወዳትና ለሚያከብራት አርቲስት ያላንዳች ክፍያ ይህንን አልበም በነፃ በርክቶላታል። ይሄ በጣም ከደግነት በላይ የሆነ ነገር ነውና ቴዲ አፍሮ እንዲህ አይነት አልበም እንድናደምጥ ስለተጋህ እናመሰግናለን ይሉታል ብዙዎች። ቴዲ ይህንን አልበም በነፃ በማበረከቱ ነው ከ40 ሚሊዮን ብር በላይ የሆነ ገንዘብ ለኩኩ ሰብስቤ በስጦታ አበረከተላት ተብሎ በእንዲህ ያለ መንገድ የተነገረው። ከ3 ዓመታት በፊት ይመስለኛል ይላል የቴዲ አፍሮ ወዳጅ የሆነ አንድ ሰው። ቴዲ አፍሮ ጋብዞኝ አቡጊዳ ስቱዲዮ ሄጄ በነበረበት ወቅት ከሚወጣው አልበሙ ላይ የተለያዩ ሙዚቃዎችን ካደመጠን በኋላም ስለ አንድ የፍቅር ዘፈን በተለየ ሁኔታ አወራኝ። ያ ታዲያ ደስ የሚለው የፍቅር ዘፈንም እንደ መነሻ ሐሳብ የተደረገው በኩኩ ሰብስቤና በቤተሰቦቿ እንደሆነ ማጫውቶ የነበረም። እርግጠኛ ባልሆንም ያ ዘፈን አዲሱ አልበም ላይ የሚካተት አይመስለኝም። ምክንያቱ እንኳን የግል ግምቴ ስለሆነ ይቆየኝ በማለትም ይገልጻል። በዚያ ጭውውት መሃል ታዲያ የተረዳሁት ቴዲ አፍሮ ለኩኩ ሰብስቤ ትልቅ ክብር እንዳለው ነው። ኩኩ ሰብስቤም እንዲሁ ለቴዲ አፍሮ ልዩ ክብርና ፍቅር ያላት ባለሙያ ነች ሲል ይገልጻል። ይህ ሰው ጋዜጠኛ ናፍቆት ዮሴፍ ቴዎድሮስ ካሳሁን ቴዲ አፍሮ የነካው ይምርልህ ተብለህ የተፈጠርክ ሰው ስትል ትገልጸዋለች። ምን አይነት ብዕር ነው? ምን አይነት ማሰላሰል ነው? ምን አይነት ዘመን መዋጀት ነው የተቸረህ? ግን ብዕርህ አይንጠፍብህ ጠቢቡ። ኩኩዬም ይህንን አልበም በዚህ ደረጃ በመስራትሽ በሚያምር ድምጽሽም ስላቀረብሽልን እናመሰግንሻለን። ብቻ እንዲሁ ለጆሮአችን ምግብ እንደሆንሽ ኑሪ። ድንቅ ጥምረት ነው ያየነው ስትል የቴዲንና የኩኩን ስራዎችን አዲሱን አልበም በተገናኘም በእንዲህ ያለ መንገድ ገልጸዋለች። ተወዳጇ አቀንቃኝ ኩኩ ሰብስቤ በተለይ በወጣትነትና በልጅነት ዘመኗም በውበቷ እየተማረኩ በፍቅር የሚንበረከኩላት ወጣቶች ብዙ እንደነበሩ ትናገራለች። ኩኩ በወቅቱ አላፊ አግዳሚው አትኩሮ የሚመለከታት አይን ውስጥ የምትገባም ተወዳጅና ፍልቅልቅ ነበረች። አሁንም በእርግጥ ያ ውበቷ አልረገፈም። ታዲያም በወቅቱ በርካታ ሰዎች እሷን በማየት ብቻ ፍዝዝ ብለው አፋቸውን ከፍተው ይመለከቷት እንደነበረም በርካቶች ይናገራሉ። እሷም ይህንኑ ትናገራለች። ብዙ ወንዶች እኔን ይመለከቱኝ ይወዱኝም ነበረም፣ እነዚህን ሁሉ ለመግለጽም ጊዜ ያጥረኛል ትላለች። ኩኩም የሚላክላትን የፍቅር ጥያቄ ሁሉም አስታውሳ አሁን ላይ መናገር እንደማትችል ትናገራለች። ምክንያቱም ብዙ ነበሩና ብዙ ሰዎች እሷን አፍቅረው እንደዚያም የፍቅር ጥያቄዎችን ቢልኩላትም እሷ ደግሞ በተቃራኒው የምትወደው ሰው የምታፈቅረው ሰው እንደነበራትና በወቅቱም እንዲህ ያለ መውደድ ውስጥ ገብታ እንደነበር ትናገራለች። እስከ ማልቀስ ድረስ የሚያደርስ የፍቅር ጊዜ ነበረኝ ስትል ታወጋለች። ኩኩ እጅግ በጣም የሚገርም ነው። የኩኩ ሰብስቤን የህይወት ታሪክ እንግዲህ አሳየን
ስትሉ ለነበራችሁ አጠር ያለ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አሁንም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ አዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ። ቪዲዮን ተጋበዙልኝ። ጊዜው በ1950ዎቹ አጋማሽ ነበረም። በዚያ ወቅት ታዲያ አንዲት ተወዳጅ ቆንጆዬ ልጅ ተወለደች። በወቅቱ ኢለኒ ብለው ቤተሰቦቿ ስም ሰየሙላት። በኋላ እየቆየች ግን ኩኩ እየተባለች በቤቷ ስም መጠራት ጀመረች። ቤተሰቦቿ የመኳንንት ዘር የንጉሱ አገልጋዮችና አገረ ገዢዎች ነበሩ። በተለይ ደግሞ የአገር ገዢ የነበሩት አባቷ ደጃዝማች ሰብስቤ ሽብሩ በአካባቢው የታወቁናም የተፈሩ እንዲሁም የተከበሩ ነበሩ። ከዚህ ቤተሰብ ነበር እንግዲህ ኩኩ የተወለደችው። በአዲስ አበባ ከተማም 70 ደረጃ አካባቢ ራስ መኮንን እየተባለ በሚጠራው ትምህርት ቤት ውስጥ ለረጅም ዓመታት እንደተማረች ይነገራል። በኋላም አሜሪካን ሚሽን ትምህርት ቤት ውስጥ እንደተማረችም እንዲሁ መረጃዎች ይጠቁማሉ። በ17 ዓመቷ ወደ አሜሪካን ሀገር ተጉዛም ነበረም። በሰዓቱ ዘፈን ዘፍናለሁ ስትል አባቷ ዩኒቨርሲቲ ገብተሽ ትምህርትሽን ብትማሪስ እያሉ ይጠይቋት እንደነበር ታወጋለች። እሷ ግን ለመዝፈን የነበራትን ፍላጎት ስታስረዳም እሺ ብለው ከተቀበሏት በኋላ ገና በ20ኛ ዓመት ዕድሜዋ ነበረ የመጀመሪያ አልበሟን ለአድማጮች ማቅረብ የቻለችው። አጥቢያ ኮከቧ ድምጻዊትና ለስኬት ያበቃት የሙያ ዲሲፕሊን በሚል ይገልጻታል። ይትባረኳልልኝ። ሙያን ሙያ ያደረገው አስፈላጊነቱ ወይም ጠቃሚነቱ ብቻ ሳይሆን የሌላውን ፍላጎት ጥቅምና ክብር የሚያስቀድም በመሆኑ ነው። በተለይ በፍቅር፣ በእውቀት፣ በልምድና በስነ ምግባር የታነጸ ሙያ ደግሞ ሙያውን ከማሳደግም አልፎ የተሻለ ሕይወት በማምጣት ረገድ የላቀ ድርሻ አለው። በኢትዮጵያ ሙዚቃ ሙያ ውስጥ ስማቸው ከፍ ብሎም ከሚጠቀስ ባለሙያዎች መካከል ድምፃዊት ኩኩ ሰብስቤ አንዷ ናት። አንጋፋው የሙዚቃ ባለሙያ ተስፋዬ ለማ የኢትዮጵያ ሙዚቃ ታሪክ በሚለው መጽሐፋቸው ስለ ድምፃዊት ኩኩ ሰብስቤ እንዲህ ይላሉ። እንደ አጥቢያ ኮከብ ብቅ ያለችው ኩኩ ሰብስቤም የአዘፋፈን ስልቷ ማራኪናም የብዙሃን አድማጮችን ስሜት የሳበ ስለነበረም በአጭር ጊዜ ወደ ታዋቂነት ዓለም እንድትገባ ረድቷታል። ኩኩ በተለይ ትዝታን ስትጫወት ልዩ ሕይወት ትሰጠዋለች። ኩኩ ሳቂታ፣ ቀልድ አዋቂናም አሉ ከሚባሉ ሴት ድምፃውያን አንዷ ናት በማለት ይገልጿታል። እውነት ነው። ድምፃዊት ኩኩ ሰብስቤ ተጫዋች፣ ቀልድ አዋቂና ቁም ነገረኛም ሴት ናት። እድሜዋን ሙሉም በምትወደው የሙዚቃ ሙያ ውስጥ በየጊዜው ፕሮፌሽናል ኖሌጅ ራሷን እያበለጸገች በሙያዊ ስነ ምግባር ታንጻ በምትወደው ዘርፍ ውስጥ ያሳለፈች ድንቅ የሙዚቃ ባለሙያ ናት። ድምፃዊቷም ለረጅም ዓመታት በእውቀት በፍቅርና በዲሲፕሊን በመታገዝ ስራዎቿን ስለምትሰራቸው እነዚህ ስራዎችም እንደ ወይን እያደር እየጣፈጡ በህዝብ ዘንድ እጅግ ተወዳጅ ሆነው ዘመን የሚሻገሩ ሆነው ዛሬም ዘልቀዋል። ፍቅርህ በረታብኝ የተሰኘውን የሙዚቃ አልበም በመስራት አንድ ብላ የጀመረችው ተወዳጇ ድምፃዊት ደጃዝማች የተሰኘውን ይህንን አልበሟን ሰርታ በማጠናቀቅ